ያው ስሜ ፋንታውን ብርሃን እባላለሁ። የምስራቅ ጎጃም ዞን መሬት መምሪያ ኃላፊ ነኝ። እንደተባለው እንግዲህ መሬት በተለይ ኢኮኖሚና ማህበራዊ ጥቅሙ በጣም የጎላ ነው። ኢኮኖሚን ለማሳደግ እንግዲህ ትልቁ ነገር ያው መሰረታችን መሬት እንደሆነ ይታወቃል። ሁሉም ሰው የሚያውቀው ነው። እንግዲህ መሬት ያው ማዘመን የግድ ስለሆነ በካዳስተር ማሰራት በተለይ ገጠር መሬት ላይ በጣም ሰፊ ስራ የተሰራው እንደ ዞናችን ሰፊ ስራ ተሰርቶ የሁለተኛ ደረጃ የይዞታ ማረጋገጫ ደብተር በካርታ ተሰርቶ 97% የሚሆነው የአርሶ አደራችን እንግዲህ ካዳስተር ሆኖ በዘመናዊ ካዳስተር ዲጂታላይዝድ ሆኗል ማለት ነው። ይሄ ማሳ በዚህ መንገድ አርሶ አደሩ ተጠቃሚ እየሆነ ያለው ይህንንም እንግዲህ መሬትን ዘመናዊ ከማድረግ አኳያ ያው በየጊዜው አዳዲስ አዋጆች እየወጡ የአርሶ አደሩን ጥቅም እያስከበሩ ያለበት ሁኔታ ነው ያለው ማለት ነው። ስለዚህ ይሄ ካዳስተር ሆኖ በአዋጅ መተሳሰሩ ደግሞ ለአርሶ አደሩ የመጀመሪያ ጥቅም የሚያስገኘው ምንድነው? የመሬት ዋስትና በተለይ ዋስትና እንዲኖረው። ይሄ ዋስትና ደግሞ ብዙ ጥቅሞች አሉት። አርሶ አደሩ በመሬቱ ላይ በሙሉ ልብነት እንዲያለማ፣ መሬቱን አስይዞ ብድር እንዲያገኝ፣ ብድር ካገኘ ደግሞ ሌሎች የኢኮኖሚ አክቲቪቲዎችን እንዲሰራ እንዲተገብር ለማድረግ ሰፊ ስራ እየተሰራበት ያለበት ሁኔታ ነው ያለው። ለምሳሌ እንደ ዞናችን ወደ 3586 የሚሆኑ አርሶ አደሮች መሬታቸውን አስይዘው 131 ሚሊዮን 479692 የሚሆን ብድር አግኝተው የተለያዩ ስራዎችን እየሰሩ ነው ያሉት ማለት ነው። ተጓዳኝ ስራዎችን ለምሳሌ ለግብዓት ሊሆን ይችላል፣ የአትክልትና ፍራፍሬ፣ የእንስሳት እርባታ ለማካሄድ ብዙ የዘርፎችን የንግድም ሊሆን ይችላል። እንደዚህ አይነት ተጓዳኝ ስራዎችን እንዲሰሩ አርሶ አደራችን ብድር አግኝቶ ይሄ ደግሞ በአዋጁ ላይ አዋጁ በፈቀደው መሰረት መሬት አስይዘው የመሬት ደብተራቸውን ወይም ደግሞ ካርታቸውን አስይዘው ብድር እንዲበደሩ ያደረገ ይሄ በአዋጅ የተደረገ በመሆኑ ካዳስተሩም ሰርቶ ያው ልክ እንደ ከተማ ቤት ደብተር እና ካርታ ተይዞላቸው ካዳስተር ተሰርቶላቸው በዚህ መንገድ ተጠቃሚ ያደረገበት ሁኔታ አለ ማለት ነው። ሁለተኛው እዚያው ሳለ ያው የይዞታ ምስክር ወረቀት ተረጋግጦላቸው ይሄ ዋስትና እንዲኖራቸው በመሬታቸው ላይ ትክክለኛ እምነት ኑሯቸው ልማት ዘላቂ ልማት እንዲያለሙ ቋሚ አትክልት በዚህ መንገድ የምስክር ወረቀት በማግኘት ያው ዋስትና ኑሯቸው በመሬታቸው ላይ እንዲያለሙ ቋሚ አትክልት እና የመሳሰሉት እንዲያለሙ በማድረግ በኩልም ይሄ ዋስትና የመብት ዋስትና የተረጋገጠበት ጥቅም እንዳስገኘ ማየት ይቻላል። ሌላው ነገር የውርስ መብትም ተረጋግጧል። እንግዲህ የውርስ መብት ያረጋገጠው ምንድነው? በተለይ ለህጋዊ ወራሽነት ለህጋዊ ወራሽ ይጦረኛል ይቀብረኛል ላሉት መሬታቸው ማስተላለፍ እንዲችሉ ይሄን መብት የሰጠ ነው። ይሄን እንትን ማለት ነው። በአራተኛ ደረጃ የኪራይ መብትም ምንድነው? የኪራይ መብት መሬትን የማከራየት መብት አላቸው። እንግዲህ ጊዜ ገደብ የተቀመጠ ጊዜ ገደብ አለ። ይሄ መሬታቸውን አከራይተውም የመኖር በክራዩ ይሄም በህግ የተደነገገበት መንገድ ስላለ ስለዚህ መሬታቸውን አከራይተው እንዲጠቀሙ የማድረግ መብት የሰጠ ነው ማለት ነው። በአምስት ደረጃ ካሳ የማግኘት መብት ለምሳሌ መሬቱ ለልማት የሚፈለግ ከሆነ ለህዝብ ጥቅም እና ለመንግስት ሲነሳ ዝም ብሎ ሳይሆን ተገቢ ካሳ ተሰጥቶ ከተገቢው ካሳ አግኝተው እዚያው ሳለ ደግሞ መልሶ የማቋቋም መሬታቸው ሲነሳ መልሶ እንዲቋቋሙ ኢቭን በከተማ የመስሪያ ቦታ እንዲያገኙ የማድረግ ስራ የሚሰራበት ሁኔታ ተፈጥሯል ማለት ነው። ስለዚህ መሬታቸው ለልማት ሲነሳ ተገቢ ካሳ ተከፍሏቸው መልሰው እንዲቋቋሙ ይሄንንም መብት ያረጋገጠ ነው ማለት ነው። ሌላው መንገድ በህገ ወጥ መንገድም እንዳይፈናቀሉ እዚያ ላይ የህግ ከለላ ወይም ጠበቃ ተቀምጧል። ማንም ሰው መጥቶ አያፈናቅልም። ቅድም እንዳልኩት ከላይ ተገቢ ካሳ ሳይከፈል ማንም ሰው ዝም ብሎ በህገ ወጥ መንገድ እንዳያፈናቅላቸውም በዚህ መንገድ መብት የተከበረበት ሁኔታ ነው ያለው። በሰባተኛ ደረጃ እንግዲህ የመሬት አጠቃቀም ይባላል። ማለት ዝም ብሎ በዘፈቀደ ሳይሆን የመሬት አጠቃቀም በዚህ መንገድ አጠቃቀሙን ጠብቀው እንዲሄዱ ደግሞ አስገዳጅም የተቀመጠ እንትን አለ። ለምሳሌ የደን መሬት ከሆነ የደን፣ የወል መሬት ከሆነ የወል መሬት፣ የእርሻ መሬት ከሆነ የእርሻ መሬት በዚህ መንገድ እንዲጠቀሙ ደግሞ የተቀመጠበት ሁኔታ አለ። መጨረሻ ላይ የሴቶችና የህፃናት መብትም እዛው የተከበረበት ሁኔታ አለ። ለምሳሌ የሴቶች የባልና ሚስት መሬት በኩል እንዲጠቀሙ ህጉ ይደነግጋል። ለምሳሌ ጧሪ ቀባሪ የሌላቸው ወይም ደግሞ ቤተሰብ የሌላቸው ህፃናትም እሱን የሚያከብር የሴቶችን መሬት የሚያከብር መብት የሚያከብር የመሬት እንትን የተቀመጠበት ሁኔታ ነው ያለው ማለት ነው። እና በአጠቃላይ ካዳስተሩም ይዞት የመጣው ለአርሶ አደሩ ይዞት የመጣው ጥቅም በጣም ሰፊ ነው። ቅድም እንዳልኩህ መብትን እስከ ማረጋገጥ
ሰርቲፋይድ የሚሆን ሁኔታ የፈቀደለት በመሆኑ ብዙ ነገር ይዞ መጥቷል። መብቶችም እያረጋገጠለት ያለበት ሁኔታ ነው ያለ። ይህን ተንተርሶ አዋጁን በተለያየ መንገድ ለምሳሌ አሁን በዚህ ዓመት 310/2018 የሚባል አዲስ አዋጅ ወጥቷል። ኢቭን አሁን እዚህ ጋር ያው በፍትሐ ብሔሩ መሰረት የወራሽን በተመለከተ ድሮ የመንግስት ሰራተኛ አይወስም ነበር። አሁን ግን ይህን የፈቀደበት ሁኔታ አለ እና መሬት በየጊዜው አብዴት እየሆነ ከኢኮኖሚ ሁኔታ ጋር እየተጣጣመ የመጣ አዳዲስ አዋጆች እየተስተካከሉ አርሶ አደሩን ተጠቃሚ የሚያደርግ ለምሳሌ አርሶ አደሩ በመሬቱ ላይ የሚያለማ ንብረቶችን ቤት፣ ዛፍ እሱን አሁን የመሸጥ መብት እስከዚህ ድረስ የፈቀደ ነውና እንግዲህ ቅድም እንዳልኩት 97% ነው ይሄንን በመቶ የተሰላ ነው። ኦልሞስት ከ600 ሺህ በላይ የሚሆኑ አርሶ አደሮች አሁን የዚህ ተጠቃሚዎች ናቸው። ኦልሞስት አሁን 2 ነጥብ ምናምን የሚሆነው አካባቢ የሚሆነው ካዳስተር ያልተሰራለት አለ። የመጀመሪያ ደረጃ ደብተር ተሰርቶለት አሁንም እየተሰራ ያለ አንዳንድ ወረዳዎች ላይ ያለ ለምሳሌ ሸበል በረንታ አካባቢ ላይ ይህንን የሁለተኛ ደረጃ የሚጠናቀቅበት ደባይ ጠላት ግንም እንዲህ አንድ ቀበሌ እንደዚህ አካባቢ ካልሆነ በስተቀር ሌላው እየተሰራ ነው ያለ የሁለተኛ ደረጃ ማለት ነው። እነዚህ ቀሪ አርሶ አደሮቹ አሁን በቀጣይ 1 ዓመት ውስጥ አሁንም እየተሰራ ስለሆነ አፕዴት እየተደረገ የተሰራላቸው ዲጂታላይዝ እየተደረገ ያለበት ሁኔታ ነው ያለው ማለት ነው። ስለዚህ ያው ከ600 በላይ የሚሆኑ ሺህ በላይ አርሶ አደሮችን ተጠቃሚ የሚያደርግ ነው ማለት ነው። እኔም አመሰግናለሁ።